ሁቲዎች እስራኤልን መቱ፣ በደቡባዊ እስራኤል ባሊስቲክ ሚሳኤል አስወንጭፈዋል። እንዲሁም ቁልፍና የእስራኤል የልብ ምት የተባለውን ቤርሸባ አካባቢን መምታታቸውን አረጋግጠዋል። እስራኤል ግን ምንም አይነት ጉዳት አልደረሰብኝም የሚል ሀሳብ ሰጥታለች። ከዛም ባሻገር ኢራን ለተገደሉባት ወታደሮቿ በአደባባይ ብሔራዊ የቀብር ስነስርዓት ፈጽማለች። ሞቱ የተባሉትም በአደባባይ ዛሬ ታይተዋል። የምናጋራችሁ ጉዳይ ይሆናል። ውድ ተመልካቾች ላይክ፣ ሰብስክራይብ ማድረጉን እንዳትረሱ። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ዛሬ ሁቲዎች ከየመን አስነስተው በደቡባዊ እስራኤል ቤርሸባ በኩል ያደረሱት ጥቃት መነጋገሪያ ከመሆኑን ባሻገር ሁቲዎች ዛሬም እጃቸውን አጣጥፈው እንደማይቀመጡ በግልጽ ያሳያላቸው ጉዳይ ሆነዋል። ዛሬ ባሊስቲክ ሚሳኤል አስወንጭፏል ሁቲ። በእርግጥም ዓላማውን አሳክቷል የሚል መግለጫ ቢሰጡም የእስራኤል ጦር አሊያም አይዲኤፍ ደግሞ በተለያየ ግንዛቤ ውስጥ ሆኖ ጥቃቱን አክሽፌዋለሁ ብለዋል። ያም ሆኖ ግን እስራኤል ረፍት የለሽ ጦርነት ውስጥ እንደሆነች የሚጠቁምባት እያደረገ መጥተዋል። ዛሬ ባሊስቲክ ሚሳኤሉ ትርጉሙ አሁንም ሁቲዎች እጃቸውን አጣጥፈው እንደማይቀመጡ በግልጽ ያሳየ አሊያም ያስቀመጠ ከመሆኑም ባሻገር የእስራኤል ኃይሎች በተለያዩ አቅጣጫዎች ለጦርነት የተዘጋጀ ኃይል የጠበቃቸው እንደሆነ በግልጽ የሚያስቀምጠው አድርገዋል። ዛሬ ባሊስቲክ ሚሳኤል ተብሎ የሚቆም አይደለም። ነገ ከነገ ወዲያ በእስራኤል ላይ በ7 ግንባሮች ጥቃት ይሰነዘራል የሚል ትርጉም አለው። አልፊቃር የተሰኘው ሚሳኤል አሊያም ባሊስቲክ እጅግ አስቸጋሪ ሆኗል የሚል መረጃም ተጋርቷል። እርግጥ ከሁቲዎች በኩል የተሰነዘረ ሀሳብ ሆኗል። በቅርብ ጊዜ ቤርሸባ፣ ጃፋና ሃይፋ ከባድ ጥቃት በእነዚህ ባሊስቲክ ሚሳኤሎች እንደደረሰባቸውም እየተነገረ ይገኛል። ከባሊስቲክ ሚሳኤሎቹ በተጨማሪ በሰው አልባ አውሮፕላን ጥቃት የደረሰባት እንደሆነ እየተነገረ ነው። የእስራኤል ጦር ጥቃት መድረሱን ቢያረጋግጥም ነገር ግን ምንም አይነት አደጋ አልፈጠረም ብሏል። ታዲያ ሁቲ አሳክቻለሁ አላማዬን ቢልም አይዲኤፍ ግን በማክሸፉ እኔም ተሳክቶልኛል የሚል ሀሳብ ሰርተዋል። የሀያ ሳሬ ወታደራዊ ቃል አቀባዩ የሁቲ ለጋዛውያን አጋርነት ለማሳየት ጥቃታችንን ፈጽመናል፣ አጠናክረንም እንቀጥላለን በሚል በግልጽ ለማስቀመጥ ተገደዋል። ምናልባትም ይሄኛው የመካከለኛው ምስራቅ ውጥረት መልኩን የለወጠ ሄዶ አሁንም የተፈራውን ትላንት ዛሬ ከደገመው አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ በግልጽ ያስቀምጣል። ሁቲዎች የሰነዘሩት ጥቃት የሚል ትርጓሜ ብቻ የለውም። አንዳች መካከለኛው ምስራቅን ወደ ውጥረት ውስጥ የሚከት ተደርጎ የሚወሰድ ሆኗል። ዛሬ ባሊስቲክ ሚሳኤል ተወንጭፏል፣ ነገስ ምን የሚል ጥያቄ የመነሳቱ ጉዳይ ሳይታለም የተፈታ ነው። ይሄኛው አልፊቃር የተሰኘው ባሊስቲክ ሚሳኤል ጉዳት አደረሰም አላደረሰም መልእክቱ ከባድ በመሆኑ እጅጉን አስቸጋሪ ሆኗል። በእርግጥ ሁለቱም ኃይሎች በራሳቸው መንገድ የሚሰጡት ፖለቲካዊ አስተያየት በመሆኑ ማን በጉዳዩ ላይ በምን ያህል መጠን ተሳተፈ የሚለውን ለመገመት የሚያዳግት አይሆንም። የሀያ ሳሬ ዓላማችንን አሳክተናል ይላሉ። ያ ማለት እስራኤልን መተናል ነው። አሊያም የሚፈለገውን ወታደራዊ ኢላማ አሳክተናል በእስራኤል ምድር የሚል ትርጓሜ ያለው። በሌላ በኩል ደግሞ አይዲኤፍ የእስራኤል ጦር በተለያየ አቅጣጫ የመጣውን ሚሳኤል አንድም ቢሆን አክሽፈነዋል፣ በእርግጥም ተሳክቶልናል ይላል። በዚህ አይነት አካሄድ ድሉ የኛ ነው፣ ወታደራዊ እርምጃዎች እንዳሉ በግልጽ የሚጠቁም ቢሆንም ሁኔታው ግን አነጋጋሪ ሆኖ ቀጥሏል። በዚህኛው ውጥረት ማናሸነፈ የሚለው ፖለቲካዊና ወታደራዊ አካሄድ መልኩን እየለወጠ በመጣበት አጋጣሚ ዛሬ የእስራኤል ጦር ሁሉንም ነገር አሳክቻለሁ በሚል ፖለቲካዊ የበላይነቱን እያረጋገጠ ነው የሚል መረጃ በማጋራት ላይ ሳለ አሁንም ከሁቲዎች በኩል ጥቃት መሰንዘሩ እንዲሁ ፈተናውን ያበዛበታል። በተለይም ደግሞ የዓለማችንን ፖለቲካ መልኩን የሚለውጡ ጉዳዮች ካሉ የዚሁ የሁቲና የእስራኤል ውጥረት የማይቆም ከሆነ የሚቀጥለው ትውልድ የሚከተለው እርምጃ እንደሆነ እየተነገረ ይገኛል። ለዚህ ደግሞ የኢራን ፖለቲከኞች ሚናቸው የዋዛ እንዳልሆነ ይነገራል። ይህ ባለበት አጋጣሚ ሁቲ ወደ እስራኤል ጥቃት ሰነዘርኩ ባለበት አጋጣሚ እንዲሁ የጋዛ ሰቆቃ ከባድ ሆኖ ቀጥሏል። ከዚህ ሲሻገር ጉዳዩ ኢራን ለተገደሉባት ወታደሮቿ በተለይም ለአዛዦቹና ለህዝቡ የቀብር ስነስርዓት በብሔራዊ ደረጃ ዛሬ በዋና ከተማዋ ቴህራን በግልጽ አክብራለች። ታዲያ ሞቱ የተባሉ ሰዎችም እንዲሁ አደባባይ ታይተዋል። ማን ተገኘ በርካቶች የሚያነሱት ጉዳይ ነው። በዚህ የቀብር ስነስርዓት ላይ ማን ተገኘ
የሚለው ማን በህይወት አለ አሊያም የእስራኤልን ጦር አልፈራም የሚለውን ፖለቲካም እንዲሁ የሚጠቁም በመሆኑ ፕሬዚዳንቱ ለዘብተኛው መሱድ ፔዘሽኪያን ተገኝተዋል። እስማኤል ቃኒ ህይወታቸውን አጥተዋል የተባሉት የቅዱስ ፎርሱ ወይንም ደግሞ የቁድስ ኃይሉ ዋና አዛዥ ታይተዋል። አሊ ሻምካኒ እንዲሁ የአያቶላ አሊ ሀምኒ አማካሪ በእስራኤል ጦር ተገድለዋል ቢባለም አሁን በአደባባይ ታይተዋል። ብዙዎች ውሸት ነው ቢሉም እነ እስማኤል ቃኒ የቁድስ ፎርስ አዛዥ ዛሬም ብቅ ብለው አረጋግጠዋል። ከዚህ በፊትም መግለጫ መስጠታቸው የሚዘነጋ አይደለም። ይህ ሁሉ ውጥረትና የፖለቲካ አካሄድ ባለበት አጋጣሚ ዛሬ ሁቲዎች ወደ እስራኤል የፈጸሙት ጥቃት አሊያም ያስወነጨፉት ሚሳኤል ትርጉሙ የዋዛ ሆኖ አልተመዘገበም። ይህኛውን አካሄድ ማን በምን መንገድ በምን አይነት አካሄድ በጉዳዩ ላይ ባለመብት ሆኖ ይቀጥላል የሚለውን የሚያስረግጥም አይደለም። በእስራኤል ጥቃት ህይወታቸውን ላጡባት ወታደራዊ አዛዦቿ ብሔራዊ የቀብር ስነስርዓት ናሽናል ሴርሞኒ ያካሄደች የነበረችው ኢራን አሁንም በኩራት ድሉ የኔ ነው በሚል ሀሳቧን ለማስቀመጥ በሩ ተከፍቶላታል። ታዲያ በተለያዩ አጋጣሚዎች የዓለምን ፖለቲካ ለመቃኘትም ሆነ ሁኔታዎችን ግራና ቀኝም ለመመልከት የፖለቲካ አሰላለፉን ማስተካከል ያስፈልጋል በሚባልበት አጋጣሚ ኢራንም ዛሬ ጫናው የዋዛ እንዳልሆነ በግልጽ መረዳት ውስጥ ናት። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦቿና የኒውክሌር ሳይንቲስቶቿን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነስርዓት ያካሄደች ከመሆኑን ባሻገር አሁንም ሁኔታዎች ውጥረታቸው ወይንም መልካቸው ተለውጦ እስራኤልና ኢራን ጦርነቱ ሊገቡ እንደሚችሉ የሚጠቁሙ መፈክሮችም በአደባባይ ተሰምተዋል። ቴህራን ጉዳዩን በቀላሉ እንደማትመለከተው በግልጽ ያሳየ ነው እየተባለ ይገኛል። የኢራን ሰንደቅ ዓላማ አካባቢውን አጥለቅልቆታል። በኢራን ሰንደቅ ዓላማ ወይንም ባንዲራ የተሸፈኑ የአስክሬን ሳጥኖች በአደባባይ ታይተዋል። ይህ ማለት ህይወታቸውን ያጡ የጦር አዛዦች ምስሎች በበርካታ ነዋሪዎች ታጅቧል ነው። ወደ ማዕከላዊ ቴህራን ህዝቡም አስክሬኑም ነግዷል። ወደ ኤንሄላብ ህዝቡ ተጓዘ አሊያም ተመመ አገላለጹ ሊሆን ይችላል። የቀብር ስነስርዓታቸው እየተፈጸሙ ካሉት መካከል ኢራን ከፍተኛ የጦር አዛዦች ይገኙበታል። የእስራኤል ጦር በተለይም ኮማንዶዎቹ በሞሳድ አማካኝነት ቀድመው ሁኔታዎችን አጣርተው ህይወታቸውን ያሳጧቸው እንደማለት ነው። የኢራን የጦር አዛዦች ጠቅላይ ኤታማዦር ሹም መሐመድ ባግሪ አንዱ መሆናቸው ተረጋግጧል። ያ ማለት የቀብር ስነስርዓታቸው በብሔራዊ ደረጃ እየተፈጸመ ያለው በእስራኤል ጥቃት ህይወታቸውን አጡ የተባሉት መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ IRGC ዋነኛ መሪ አሊያም አዛዥ እንደነበሩ ይታወሳል። ምንም እንኳን የኢራን ኃይል IRGCም ሆነ ቁድስ ፎርሱ ያለ አያቶላ አሊ ሀምኒ አንዳች እርምጃ መውሰድ የማይችል ቢሆንም ጥቁር ልብስ የለበሱ ሰዎች በርካታ ሀዘንተኞች መፈክሮችን እያሰሙ ቀጥለዋል። እስራኤልና አሜሪካን ማውገዝ ያው ግልጽ ሀሳባቸው ነው። የኢራን ሰንደቅ ዓላማ በማውለብለብና ህይወታቸውን ያጡ ሰዎችን ምስል ይዘው በአደባባዩ ላይ የታዩ ዜጎች አሁንም ተቃውሟቸውን በአሜሪካና በእስራኤል ላይ አጠናክረው ቀጥለዋል። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦቿ ብሔራዊ የቀብር ስነስርዓት ያካሄደች ባለበት ሰዓት በርካታ ጉዳዮች የሚቀመጡበትን እድል የፈጠረ አድርጎታል። የኢራን ወታደራዊ አዛዦችና ዜጎች በተለይም ከ60 በላይ የሚሆኑት ቀብራቸው የሚፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳላሚ ሆነው ተመዝግበዋል። በእርግጥም የሁሴን ሳላሚ ጉዳይ እንዲሁ በእስራኤል ላይ ከባድ ጥቃት ለመፈጸም ሲዝቱ የነበሩ በመሆናቸው ምናልባትም በዚህ ጦርነት እስራኤል አሳካቻቸው ከሚባሉት መካከል አንደኛውና ቁልፉ ሊሆን ይችላል። በእስራኤል ጥቃቶች ህይወታቸውን ካጡት በርካታ የኒውክሌር ሳይንቲስቶች መካከል የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ቀድሞ የነበሩት ፍሬዳዊን አባሲ ይገኙበታል። በቴህራን የሚገኘው የኢስላሚክ አዛር ዩኒቨርሲቲ ፕሬዚዳንት ማሃዲ ቴህራንችም ደግሞ ቀብራቸው እንዲሁ ከነዚህ ሰዎች ጋር አብሮ የሚፈጸም ይሆናል። ሌሎች በዚህ ግጭት ህይወታቸውን ያጡ ጎላም አሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ እንደሚገኙበትም በግልጽ የተቀመጠ ጉዳይ ሆኗል። የዓለማችንን ፖለቲካ አንድም በዚህኛው መንገድ በሌላም አቅጣጫ ደግሞ በተለያዩ አካውኖች ለመገምገም እድል የፈጠረ ሆኗል። በተጨማሪም የአብዮታዊ ዘቡ የኤርፎርስ ኃይል አዛዥ የነበሩት እንዲሁም የሀገሪቱን የሚሳይል ፕሮግራም ሲመሩ የነበሩት አሚር አሊ ሀጅ አሰዴህ ሌላኛው ሆነው ተመዝግበዋል። ማለትም ዛሬ በቀብር ስነስርዓቱ ላይ እንዲሁ በአደባባይ በህዝቡ በቴህራን የታዩት ማለት ነው። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናቱ ግጭት መቆሙን ተከትሎ አሁን ብሔራዊ ሀዘኑ በቴህራን
ቴህራን ሰፍቶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ድጋሜ ጥቃት ለመፈጸም ፍጹም እንደማያወላውሉ በተናገሩበት አጋጣሚ ይሄኛው አካሄድ ደግሞ ምናልባትም መፍትሄ ሊያመጣ ይችል ይሆን? በርካቶች ሀሳባቸውን እያጋሩ ይገኛል። ያ ማለት አሜሪካ ጥቃት መሰንዘሯ ለሁኔታው መፍትሄ ያመጣል ሳይሆን እጅጉን አስቸጋሪው የፖለቲካ እንደምታ መፍትሄ ይኖረው ይሆን ወይ የሚል ጥያቄ ካስነሳ ያ ማለት በተለያየ አቅጣጫ ያለው በቴህራንም ያለው ኃይል ብርቱ አቋምን እያሳየ ባለበት አጋጣሚ በቀላሉ ፖለቲካው ይፈታል ብሎ ማሰብ ፖለቲካዊ የዋህነት ተደርጎ የመቆጠሩ ነገር ሳይታለም የተፈታ ሆኗል። ለዚህም ነው ዛሬ ብሔራዊ የሀዘን ቀን እንዲሁም ሽኝት እየተደረገላቸው የሚገኘው። እና አያቶላ አሊ ሀመኒ በጉዳዩ ላይ ቀላል ግንዛቤ የላቸውም። ለነካን ሁሉ ምላሻችን የከፋ እንደሆነ ሊጠቁም የሚችል አንድነት አስመዝግበናል አሊያም አሳይተናል በሚል በግልጽ አስቀምጠዋል። የአሜሪካ ኃይሎችም ደግሞ በራሳቸው መንገድ ድል ተቀዳጅተናል ይላሉ። በዚህ ውጥረትም ሆነ በሌላኛው አጋጣሚ ሁሉም የራሱን ሀሳብና አካሄድ እንደሚከተል በግልጽ ያስቀመጠ ጉዳይ ነው። ታዲያ ለዚህም ነው በዚህ ጦርነት ማነው አሸናፊው የሚለው አነጋጋሪ ጉዳይ እየሆነ የቀጠለው። ምክንያቱም የዓለማችን ፖለቲካ የሚለወጥበት መንገድ አንድም በሰላም አንድም በጦርነት እየሆነ መጥቷልና ከዚህ አንጻር ደግሞ የአሜሪካ ፖለቲከኞች ከትላንቱ ዛሬ ጠንከር ብለው በቀጠሉበት አጋጣሚና አያቶላ አሊ ሀመኒ መፍትሄ ያምጡ ያሉ በሚገኙበት ሰዓት የቀብር ስነ ስርዓቱ በብሔራዊ ኩራት መፈጸሙ ላያናድዳቸው አይችልም። ለዚህም ነው ዓለማችን መፍትሄ ማምጣት አለባት፣ አስቸጋሪዎችን እንዲሁ በአስቸጋሪ ሁኔታዎችን ቢሆን መፍትሄ አምጥታ የመንግስታቱ ድርጅትም ዓለም አቀፍ ግዴታውን መወጣት አለበት እየተባለ የሚገኘው። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ።